2025 የምታመልጡበት ዓመት ነው። የምትሻገሩበት ዓመት ነው። እሳችሁ የምትወጡበት ዓመት ነው። በውስጣችሁ ያለው የክርስቶስ ዘር የሚገለጥበት ዓመት ነው። በውስጣችሁ ያለው የእግዚአብሔር መንፈስ የሚወጣበት ዓመት ነው። በአገልግሎት እሳችሁ የምትሄዱበት ዓመት። ወድመር ተሰበረ፣ እኛም አመለጥን። እያመለካችሁ ያላችሁ ብዙ ክርስቲያኖች ሐሰተኛ ነቢያቶችን ነው። ወዴት ይሄዳችሁ? እግዚአብሔር አዘናባችሁ። አሁን እኮ እዚህ ኢትዮጵያ ውስጥ ቤርግና ቢራ የቀረበት ብዙ እኮ አዳራሾች አሉ። ለብዙዎቻችሁ መድረክ እንደሞተ እንደ ጥንብ ስጋ ይገማል። የጥንብ ስጋም ጥንብ ስጋ ይላል። በጣም ይገማል ይለኛል የጌታ መንፈስ። አልጠጋም ይለኛል። ኤልዛቤል ተቀልባ የተኛችበት ብዙ መድረኮች ሌቦች፣ አጭበርባሪዎች፣ አስመሳዮች፣ ሌባ ወናባጆች ተኳኩለሽ ተወጣጥረሽ ተወጫለሽ እየዘሞትሽ እየጎለሞትሽ። በቅናት መንፈስ የተጠቁ ሰዎች አንድም ቀን ስላንተ መልካም ነገር አይናገሩ። መኪና ስትገዛ በመኪና አደጋ ሞተ ይላል። ለራፍት ወይም ለአገልግሎት ወደ ውጭ ስትሄድ በኤርፖርት ብትገኝ ከሀገር ሲሸሽ ተገኘ ብሎ ፖስት ያደርጋል። የታሰረውን ሰው ለመጠየቅ ፖሊስ ጣቢያ ብትሄድ ከፖሊስ ጋር ፎቶ አድርጎ በቁጥጥር ስር ውሏል ይላል። እኔ ስንት ጊዜ መሰለ በቁጥጥር ስር የዋልኩት። የቅናት መንፈስ ባይዘው እንደ ደም ግፍት ነው፣ ይጨምራል ይቀንሳል። በቅናት መንፈስ የተመቱ ሰዎችን ቀርባችሁ ፊታቸው ራሱ ውሃ ልክ የሳተ ህንጻ ይመስላል። የእናንተ ስም ሲጠፋ የነሱ ስም የሚታደስ ይመስላችኋል። አንተ ወደኋላ ስታፈገፍግ እነሱ ወደፊት የሚራመዱ ይመስላችኋል። አንዴት እዚህ የምለኝ ከአዲስ አበባ ተነስቼ ወደ ሐዋሳ እየተጓዝኩ ሳባና ገብቼ አሳ እየበላው ነበርና አንድ ነገር ፖስት ተደርጎ አየሁ። ነብዩ በአዞ ተበላ። የኢቢኤስ የካሜራ ባለሙያው አሳዛኝ አሟሟት። የኢቢኤስ የካሜራ ባለሙያው በአሳዛኝ ሁኔታ ህይወቱ ማለፉ ተሰምቷል። ይቱ ማታ ትንሽ አሞት ነበር አለች። ከትላንት ወዲያ ሆሳዕና በአርያም ባህር ዳር ላይ አክብሮ በትላንትናው ዕለት አዲስ አበባ ቤት ውስጥ ሞቶ ተገኝቷል። የመረጃ ምንጫችን ያነጋገራቸው ብዙ የሙያ አጋሮቹ በድንጋጤ ውስጥ ይገኛሉ። ከትላንት ወዲያ የሆሳዕና በዓልን አክብሯል። ዛሬ ግን በህይወት የለም። ዮናታን ሰለሞን ይባላል። የኢቢኤስ የካሜራ ባለሙያ ነው። 31 ዓመቱ ነው። በኢቢኤስ በካሜራ ባለሙያነት ለ6 ዓመታት አገልግሏል። ትላንት ወዲያ በባህር ዳር ከተማ ሆሳዕና በአርያም በማለት በዓሉን አክብሯል። ለወዳጆቹም እንኳን ለሆሳዕና በዓል አደረሳችሁ ሆሳዕና በአርያም መልእክቱንም በፌስቡክ ገጹ ላይ አስፍሯል። ከትላንት ወዲያ ከባህር ዳር ተነስቶ ከሰዓት በኋላ አዲስ አበባ ዘለቀ። ወደ ኢቢኤስ አምርቶ ካሜራውን አስገብቶ ወጣ። ይሁንና ትናንት በመኖሪያ ቤቱ ህይወቱ ማለፉ ተሰምቷል። እኛም በሚዲያችን ስም ለኢቢኤስ ካሜራ ባለሙያ ዮናታን ሰለሞን ቤተሰቦችና ወዳጅ ዘመዶቹ መጽናናትን ተመኘን። ኢየሱስ ትዳሬን ያጣውበት ስም፣ ከስራ የተገፋውበት ስም፣ ዓለም አንቅራ ትትፋኝ እንጂ በመች ባይመችም ስሙን መጥራት አላቆምም። አስቴር በዳኔ። ብዙ ጊዜ ሚዲያ ላይ የሚዘዋወሩ ቃለ ምልልሶችን አያለው። አንድ የታዘብኩት ነገር ምን እንደሆነ ልንገራችሁ። እግዚአብሔርን ማመን፣ እግዚአብሔር እንደዚህ አድርጎልኝ፣ ለእግዚአብሔር መታዘዝ፣ እግዚአብሔር የሚወደውን መስራት ምናምን ብለው ሰዎች ሲናገሩ ከስር ያለው ኮሜንት ጠቅላላ ሙገሳና አድናቆት ብቻ ነው። አቤት ለእግዚአብሔር ያለው ወይም ያላት ፍቅር ብለው ውዳሴ ያዘንብላቸዋል። ሁሉም እግዚአብሔር ስትሉ ምንም አይላችሁም፣ አብሮ ሁላ ሊል ይችላል። ትልቁ ልዩነት የሚፈጠረውና የስድብና የትችት ናዳ የሚዘንብባችሁ ግን ኢየሱስ ያላችሁ እንደሆነ ነው። እና እንዲህ ይላለው፣ ኢየሱስ ከስሞች ሁሉ በላይ የሆነ ስም፣ ኢየሱስ ከዘላለም ሞት የዳንኩበት ስም፣ ኢየሱስ ትዳሬን ያጣሁበት ስም፣ ኢየሱስ ከብዙ ስራ የተገፋውበት ስም፣ ኢየሱስ ጸጋና ሞገስ፣ ኃይልና ጥበብ፣ ብርታትና ተስፋ ያገኘውበት ስም፣ ኢየሱስ ዓለም አንቀራት ትትፋኝ እንጂ በሚመችም በማይመችም ሰዓት ስሙን መጥራት አላቆምም ስትል ነው አስቴር በዳኔ ይህንን መልእክት ያስተላለፈችው። ከኢትዮጵያውያን ባህል ሃይማኖትና ወግ ተቃራኒ የሆነ በርካታ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨ ግለሰብን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ የአዲስ አበባ ፖሊስ አስታወቀ። ግለሰቡ ሚሊዮን ድሪባ የሚባል ሲሆን በተለያዩ ማህበራዊ ሚዲያዎች በሚለቃቸው ተንቀሳቃሽ ምስል በርካታ የህብረተሰብ ክፍሎች ቅሬታቸውን ያነሱበት ጉዳይ ሆኗል። ፖሊስ እንዳስታወቀው ግለሰቦቹ ከሚያነሱት ቅሬታ ባሻገር በኢትዮጵያ የወንጀል ህግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑን ይደነግጋል። የአዲስ አበባ ፖሊስ እንዳስታወቀው ግለሰቡ በጎዳናዎች ላይ የተለያዩ አጸያፊ በተለይም የሴቶችን ክብር የሚነካ ኢሞራላዊ ድርጊቶች በመፈጸም የቀረጻቸው ምስሎች በመልቀቅ በፈጸመው ህገወጥ ተግባርና በለቀቀው ተንቀሳቃሽ ምስል በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ ፖሊስ ገልጿል። በአንዳንድ ማህበራዊ ሚዲያዎች የሚለቀቁ አንዳንድ ምስሎች ተገቢነታቸውን የሳቱና ያፈነገጡ የሆኑ መምጣታቸውን ፖሊስ ገልጾ ህገወጥ ተንቀሳቃሽ ምስሎችን በሚለቁ ግለሰቦች ላይ የሚወስደውን ህጋዊ እርምጃ አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ አስታውቋል። ትዕቢት ላይ መጥቶ ጥፋተኛ እንደሆንክ አይከስህም። ለዚህ ነው ብዙ አገልጋዮች ይገባኛል ብለው ነው የሚያስቡት።
ልክ ነው። በምድር ላይ በደንብ ከብረ በደንብ የምድር አካሎች በሚሄዱበት አይነት መንገድ እግዚአብሔር መንፈስ እኔ ጋር ስላለ ይገባኛል ብለው በትዕቢት እንዲሆኑ ያደረጋቸው የሚከሳቸው የሚወቅሳቸው የለም። ራሱም የመውቀሻም አያውቀውም ሲጀመር ተፈጥሮ ስለሆነ እሱ ራሱ ዛሬ የልብን ትዕቢት የልብን ኩራት ከኔም ስሰብክ ለራሴም ነው። ሁል ጊዜ ጌታን ምልምነው። ምክንያቱም የመጣንበት ስፍራ በጣም ከባድ ነው። በጣም የራሳችን አምላክ ነበርን። የመጣንበት ቦታ ሲነኩን ክብር ሲሪየስ ጉዳይ ነው። አርቶ ዓለም ላይ ሲሪየስ ጉዳይ ነው። ስለዚህ ሁል ጊዜ እግዚአብሔር እንዲያዋርደኝ ፈልጋለሁ። መቼም ሰው ነኝና አንዳንዴ ያው ልል እችላለሁ፣ ግን ተመልሼ እና ለኔም ለእናንተም ነው የምሰብከው። የትዕቢትን መንፈስ ዛሬ እንዲነቅል፣ የልብ ኩራት እንዲነቀል፣ በእግዚአብሔር ፊት ራሳችንን የማዋረድ አቅም እንድናገኝ። ሃሌሉያ ሃሌሉያ። ታስታውሳላችሁ አይደል? ጴጥሮስ ሲናገር የተለመደ ጥቅስ አለ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ እግዚአብሔር ይላል ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋ ይሰጣል። ስለዚህ እያልኳችሁ ያለሁት ከጸሎት በፊት የሚቀድመው ራስን ማዋረድ ነው። ብዙ ይጮካል፣ ብዙ ይጸለያል፣ ግን በትዕቢት ተሆኖ የሚጸለይ ጸሎት በእግዚአብሔር ፊት ቦታ የለውም። ራሱ እግዚአብሔር እየተቃወመው ነው። ሰምታችሁኛል? ለምን ትዕቢተኞችን እግዚአብሔር ምን ይላቸዋል? ይቃወማል። ስለዚህ ከትዕቢት ጋር የሆነ ማንኛውም ነገር እግዚአብሔር ራሱ እየተቃወመው ነው። ስለዚህ እግዚአብሔር ይርዳን በዚህ አቅጣጫ ላይ። አረ አሜን። አብሶ ስንቆይ የሚፈጠሩ ነገሮች በእግዚአብሔር ቤት ስንለማመድ የቻልን ሲመስለን የበቃን ሲመስለን 16 ጥቅሶች ያወቅን ሲመስለን፣ አረ 16ማ ብዙ ነው ነው። ክብሩ ይገለጣል፣ ኃይሉ ይገለጣል፣ እሳቱ ይገለጣል። እኔ አስታውሳለሁ ዛሬ 10 ዓመት 9 ዓመት 8 ዓመት እንዴት እግዚአብሔር ከነ ጉድለታችን ከነ ድካማችን በኃይል ሲመጣ አይቼዋለሁ። ለምን ሲባል ሁሉም ለራሱ ያለው ቦታ ትንሽ ስለነበረ፣ እየቆየ ሲሄድ ግን እከሌ ከከሌ እንደሚሻል እከሌ ከከሌ ትናንት መጥቶ እንደዚህ ሆኖ ወደሚል ሲመጣ እግዚአብሔር የማይወደው ነገር ትዕቢት ነው ወገኖች፣ ትምክት ነው፣ የልብ ኩራት ነው። በውጭ የማይገለጥ በውስጥ ግን የሚታይ ለመዋረድ ዝግጁ ያልሆነ ማንነት ዛሬ እግዚአብሔር ይስበረው። ይሄን መንፈስ ከናንተ ላይ ከኔ ላይ ብቻ ከምድር ላይ ይስበረው። ያው ምድራችን ቤተክርስቲያን ከተፈወሰች ምድሪቷን ይፈውሳል እግዚአብሔር። ሃሌሉያ። እስኪ አሜን በሉኛ። ሕዝቤ ቢበድል እንዲህ ቢያደርግ ዝናብ ቢከለክል ኩብኩባ ቢልክ ራብ ቢልክ ራሱን አዋርዶ አያችሁ፣ ራሱን አዋርዶ ቢጸልይ ፊቴን ቢፈልግ ከሰማይ ምን እላለሁ? ሰማይ። ዛሬ ለአንድ ሰው መልእክት አለኝ። በትህቶች ላይ የሚፈስ እግዚአብሔር ጸጋ ዛሬ ይመጣል። በትህትና መንፈስ ዛሬ እግዚአብሔር ይነካችኋል። በኢየሱስ ስም ይነካችኋል። ሃሌሉያ። ስለዚህ ምን እያልክ ነው? በትዕቢት ሆኖ መጸለይ። ምን እያልክ ነው? በትዕቢት ሆኖ መስበክ፣ በትዕቢት ሆኖ የሆነ ነገር መምራት፣ ግን ሽፋኑ መንፈሳዊ በጣም የሚያማምሩ ቃላቶች፣ የሚያማምሩ ወርዶች እግዚአብሔርን አይማርኩትም። እነሱ እግዚአብሔር የሚማርከው የተሰበረ ልብ ነው አይደል ያለው? 65 ምዕራፍ ሙሉ ጮሆ 66ኛው ላይ እኮ ኢሳይያስ ዘጋው። ምን ብሎ? እግዚአብሔር ግን አለ ወደ ትሁቱ በቃሌ ወደሚንቀጠቀጠው ወደዛ ሰው እመለከታለሁ አለ ይላል። ከኔ ጋር ናችሁ? ስለዚህ ዛሬ እግዚአብሔር የሰይጣንን ይህንን ዘር ከቤተ ክርስቲያን ላይ ይንቀለው። ይኸውላችሁ አንዱ የስህተት ትምህርት የሚያስቱ መናፍስቶች ከአጋንንት ትምህርት ጋር ደርበው የሚሰሩት ነገር ቢኖር የሰውን አይምሮ አዎ ልክ ነው የሚል መቀበል እንዲችል የመስራት ስራ ነው የሚሰሩት። ምን ማለት ነው? አገልጋይ ነኝና ጋርድ ይገባኛል፣ አገልጋይ ነኝና ክብር ይገባኛል፣ አገልጋይ ነኝና እንዲና እንዲያ። ጳውሎስ የጻፈው እጥፍ ክብር ይገባቸዋል የሚለውን አውድ ባልጠበቀ በኔጌቲቭ ለምን ሲባል ይገባኛል ለሚል ትዕቢተኝነት፣ ትምክት፣ እበልጣለሁ ባይነት እግዚአብሔር ይሄን ይቃወመዋል። ወደዳችሁም ጠላችሁም እነዚህ ሰዎች እኔን ጨምሮ እንዴት መጀመሪያ ጌታ የእግዚአብሔር ጸጋ ወደኛ መጣ? እንዴት ነበረ? ዝቅ ብለን አልነበር እንዴ? እኔን መረጥከኝ ብላችሁ አልነበር?
እኔን አሰብከኝ፣ እኔን አዳንከኝ፣ ጭራሽ ለቤትህ እንዲና እንዲያ ብለን ጸጋ በኔ ላይ አስቀመጥክ፣ ዋይ ጉድ ብለን የነበርነው ትሁት ሰዎች በጊዜ ሂደት ከኋላ መጥቶ ነው እንደ እሱ እንትን የሚለው ወደሚል መጣ። ብዙና እንዲና እንዳያው ታውቁታላችሁ። ከተማውም ብዙ ስላልቆይ ግን ይገባኛል መንፈስ ዛሬ የተሰበረ ይሁን። እስቲ እግዚአብሔር ትዕቢተኞችን ይቃወማል በሉ እስቲ። ለትሁታን ጸጋን ይሰጣል በሉ እስቲ። እስኪ አሜን። ጴጥሮስ 5:6 ላይ አንድ ቁጥር ወደ ዝቅ ስትሉ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። ቬሪ ኢምፖርታንት ፖይንት። ቤተክርስቲያን በጣም በትዕቢት ተሞልታለች። አገልጋይ ላገልገረ በኢየሱስ ምሕረት አድርግልን አባት ሆይ። በእውነት አይሆንም። እግዚአብሔር ከማይችለው ነገር አንድ ነገር ራሱን መዋሸትን። እግዚአብሔር እውነትን ዋሽቶ መሄድ አይችልም። እኔና እናንተ ባለማየት ልናልፍ እንችላለን። እሱ አለማየት አይኖቹ በምድር ሁሉ ናቸው። ሁሉን ያያል፣ ልብን ይመረምራል፣ ያውቃል። የትዕቢትን መንፈስ በኢየሱስ ስም ይስበርልን። ከኃይለኛው ከእግዚአብሔር እጅ በታች ራሳቸውን ምን በሉ አዋርዱ። አጠገባቸው ያለውን ሰው የትዕቢት ብቸኛ መፍትሄ ራስን ማዋረድ ነው በሉት። አሜን። እዛም ትዕቢተኛው ነን፣ እዚህም ትዕቢተኛው ነን። እንችላለን አንችልም? እዚህ አንድ ብቻ ነው ያለው፣ ከፍ ያለ አንድ ብቻ። ስለዚህ እግዚአብሔር ራስን በማዋረድ ይባርካችሁ። ምን ያህል ሰው አሜን እንደሚለኝ ባላቅም እግዚአብሔር ይባርካችሁ። ሃሌሉያ አሜን ነው ወይ? ባይዘው ወይ ከትዕቢት ጋር ሁሉ ሰው ፊት ለፊት የሚጋፈጥባት ሚኒት አለች። ሁሉም እያንዳንዱ ሰው በልኩ የሆነ ሰው ሲያዋርደው፣ የሆነ ሰው የሆነ ነገር ሲለው ባይኒሚስ አለ ሁሉም። ያቺ በጣም ጥሩ ሞመንት ናት፣ ዝቅ ለማለት ራስን ለመፈተሽ። የዘመኑ ክርስቲያኖች የምትፈልጉት ሐሰተኛ ነቢያቶችን ለምን ተነኩ? ወይኔ እኮ እንደ አንተ የምታመልከው እሱና እሱና እያመለካችሁ ያላችሁ ብዙ ክርስቲያኖች ሐሰተኛ ነቢያቶችን ነው። ወዴት እየሄዳችሁ ነው? እግዚአብሔር አዘናባችሁ። አሁን እኮ እዚህ ኢትዮጵያ ውስጥ ቤርግና ቢራ የቀረበት ብዙ እኮ አዳራሾች አሉ። ደግሞ ስናገር የምትረነግጡ የምትናደዱ ካላችሁ አጋንንት ውስጣችሁ ስላለ በውስጥ መስመር ላይ ደውሉልኝ፣ እጸልይላችኋል። ጮህ ይወጣል። የምንዝርና መንፈስ በውስጣችሁ አለ። ድንግጥ የምትሉ አላችሁ። ገና ስታዩ ፍርሃት የሚወጣ መንፈስ ስላለባችሁ የእግዚአብሔርን ጽድቅ ስናገር ብስጭት፣ ድንግጥ ገና አይኔ ስታዩ የሚያንቀጠቅጣችሁ አጋንንት ውስጥሽ ስላለ ነው። አስጮዬ ነው ማስወጣው። ዝሙት ስላለብሽ ሲጀምር ዝሙት ያለባቸው ሰዎችና ሌቦች እኔን አይወዱኝም። አስመሳቸው እኔን አይወዱኝም። ስለ ጽድቅነት እናገራለሁ። ምንም ነገር ሆነ ምንም ወንጌልን ነው የምሰብከው። ለብዙዎቻችሁ መድረክ እንደሞተ እንደ ጥንብ ስጋ ይገማል። የጥንብ ስጋን ጥንብ ስጋ ይላል። በጣም ይገማል ይለኛል የጌታ መንፈስ። አልጠጋም ይለኛል። ኤልዛቤል ተቀልባ የተኛችበት ብዙ መድረኮች ሌቦች፣ አጭበርባሪዎች፣ አስመሳዮች፣ ሌባ ወናባጆች ተኳኩለሽ እዚህ እንደዚህ ተወጣጥረሽ ተወጫለሽ። እየዘሞትሽ እየጎለሞትሽ ስማለኝ እንደዚህ ያለኝ እግዚአብሔር የፈተና መንገድ ውለበለሽ እያመጣብሽ የእግዚአብሔር አፍ ነኝ። ዮሐንስ የለም እኔ ነኝ ዮሐንስ። ጳውሎስ የለም አሁን ጳውሎስ እኔ ነኝ። ሼር አርግ ላይክ አርግ ለሰዎች ይድረስ። ጳውሎስ የለም አሁን ግን እንደ ጳውሎስ ቀብቶኛል እግዚአብሔር። እንደ ጳውሎስ በወንጌል ስም የምትነግዱ ቤታችሁን ለመስራት እንጂ የእግዚአብሔርን ቤት ለመስራት አይደለም የተነሳችሁት። ስጋችሁን ለመቀለብ እንጂ ለእግዚአብሔር ሕዝብ ራርታችሁ የታል ደቀ መዛሙርት ያፈራችሁት? እውነተኛ የቤተ ክርስቲያን መሪ ደቀ መዛሙርቶች አሉት። አመፀኛ ደቀ መዛሙርት የምታፈሩ የሐሰትን ትምህርት ከውስጣችሁ የምታመነጩ አስመሳይ ወንበዴዎች፣ ለእግዚአብሔር ወንጌል የማትሳሱ ውጣ። ጩና ነገር እንደዚህ አለች ብለህ ጮኸ ውጣ። አሁንም ውጣ። እስቲ አንዲት ቪዲዮ ግራ ጋብታኛለችና ያቺን ቪዲዮ ተመልክተን እንመለስ።
ፕሮቴስታንት መሆን ከማንፈልግባቸው ምክንያቶች ውስጥ አንዱ ጣዖት አምላኪ መሆን ስለማንፈልግ ነው። ከምን አንፃር ነው ጣዖት አምላኪ መሆን አንፈልግም ያልነው? በደንብ አስተውሉ። እግዚአብሔር አምላክ በዘጸአት ምዕራፍ 20 ከቁጥር 4 ጀምሮ በላይ በሰማይ ካለው በታች በምድርም ካለው ከምድር በታች ከውስጥ ካለው የማናቸውን ምሳሌ እንዳታደርግ አታመልካቸው፣ አትስገድላቸው ብሎናል። እሺ ወንድማችን የጠቀሰውን ጥቅስ ሰምታችሁታል። ፕሮቴስታንት የማልሆነው ወደ ጣዖት አምልኮ እንዳልገባ ነው በማለት የጠቀሰው ጥቅስ በላይ በሰማይ በታች በምድር ካለው ሁሉ የማንን ምስል ሰርተ እንዳሰግድ እንዳታመልካቸው የሚል ነው። የዚህን ጥቅስ ዓላማ ወደ በኋላ ላይ እንመጣበታለን። ነገር ግን ይሄ ወንድማችን ደግሞ ሌላ ቪዲዮ ላይ ምን እንደሚል እንመልከተው። ኦኬ፣ በመቅደስ ውስጥ ግን ለተሳሉ ስዕላት ግን የአክብሮ ስግደትን ሲሰግድ ታገኘዋለሽ። የአክብሮ ስግደትን የሚሰግደው ግን ክርስቶስ ረሱ አይደለም። መልካም። በዚህኛው ስፍራ ላይ ደግሞ ወንድማችን የአክብሮ ስግደት ለቅዱሳን ስዕላት ይገባል ሲል እንሰማለን። ታዲያ አሁን የዘጸአቱ ይህ ወንድማችን የጠቀሰው የመጽሐፍ ቅዱስ ጥቅስ ለማን ነው አፕሊካብል የሚሆነው ተግባራዊ የሚሆነው በማን ላይ ነው የሚለውን ጥያቄ ብንጠይቅ ምላሽ በቀላሉ ማግኘት እንችላለን። በላይ በሰማይ በታች በምድር ካሉት ሁሉ ቅዱሳን ብለው የሚያስቧቸውን የሚመስሉትን ሁሉ ስለው ለዛ ስለ የሚሰግዱት እነዚህ ወገኖቻችን ስለሆኑ ማለት ነው። ይህ ወንድማችን እንዳረጋገጠልን። ስለዚህ ይህ ጥቅስ ተፈጻሚ የሚሆነው በዚሁ በወንድማችን ላይ እንጂ በፕሮቴስታንቲዝሙ ላይ አይደለም። ለስዕል የመስገድ ትምህርት በየትኛውም የቤተክርስቲያን ታሪክ በጥንታዊት ቤተክርስቲያን ማለት ነው በቀደምት አባቶች ዘንድ የሚታወቅ አይደለም። ጭራሽ በ4ኛው ክፍለ ዘመንና በ3ኛው ክፍለ ዘመን ይቃወሙት ነበር። ከዛ ባለፈ ደግሞ በመጽሐፍ ቅዱስ የማናገኘውም ልምምድና ትምህርት ነው። ስለዚህ ባዕድ የሆነ ሰው ሰራሽ የሆነ ትምህርትና ልምምድ ያላቸው እነሱ ስለሆኑ ወደ ጣዖት አምልኮ እንዳንገባ መጠንቀቅ ያለብን ወደ ኦርቶዶክስ በመሄድ ማለት ነው። እኛ ፕሮቴስታንቶቹ ነን እንጂ እናንተ ኦርቶዶክሳውያኑ አይደላችሁም። ለማንኛውም ግን ወንድማችን ይህን ጥቅስ ያመጣበት ምክንያት ፕሮቴስታንቶች ሰው ሰራሽ የሆነ ትምህርት አላቸውና ሰው ሰራሽ ትምህርት ቀርጸው ያን ትምህርት ስለሚያምኑ ነው ለሚል ነው የተጠቀመው ማለት ነው። ሙሉ ቪዲዮ ይህንን የሚያሳይ ስለሆነ ታዲያ ይሄው ወንድማችን ሰው ሰራሽ ትምህርት የማን ነው ለሚለው ነገር እንድንወያይበት ጥሪ በተደጋጋሚ አቅርበንለት አልመጣምና በዚህ ጉዳይ ላይ አስተያየት መስጠትም አስፈላጊ ነው ብዬ አላስብም። ለማንኛውም ግን እስቲ አንድ ኦርቶዶክሳዊ ወገናችን ደግሞ የሚያነሳውን ነገር እንስማ። የማን ትምህርት ነው ሪሊ ወደ ጣዖት አምልኮ የሚቀርበው የሚለውን ነገር የበለጠ ለመመልከት ማለት ነው። እሷ የሐረጋችን መጀመሪያ ናት። እሷ የሁሉም ነገር መነሻ ጥንስስ ናት እና ሰማይና ምድር እየተባሉ የሚጠሩት ነገሮች በሙሉ መነሻቸው ለፍጥረት ይሆናል እንጂ ፍጻሜያቸው ለእመቤታችን። አረ እንደውም ይሄ አይድነቃችሁ፣ እግዚአብሔር አምላክ ስነ ፍጥረትን ያዘጋጀው ለእመቤታችን ነው ብዬ ብነግራችሁስ? ሁሉም ነገር የተፈጠረው ስለሷ ሲባል፣ ሁሉም ነገር የተገኘው ስለሷ ሲባል። ይሄን ከዚህ በላይ መስማትም ወንጀል ነው ብዬ አስባለሁ። ታዲያ አሁን በዚህ ቪዲዮ ላይ የተላለፈው ትምህርት ሰው ሰራሽ ነው ወይስ ደግሞ እውነተኛ ትምህርት ነው? ኦርቶዶክስ ወገኖቻችን ይሄን እንድትመልሱልን እንፈልጋለን። ነገር ግን ፍጥረት የተፈጠረው ለማርያም አይደለም። እግዚአብሔር ለማርያም ሲል የፈጠራቸው ፍጥረታት የሉም። ነገር ግን ኦርቶዶክስ መምህራን በዚህ መንገድ ያስተምራሉ። በሰው ሰራሽ ትምህርትም በኩል ከመጣን እንደነዚህ አይነት ትምህርቶች ናቸው ሰው ሰራሽ ሊባሉ የሚችሉና ወደ ጣዖት አምልኮ ሊያመሩ ይችላሉ ተብለው ሊታመንባቸው የሚገባቸው ትምህርቶች እንደነዚህ አይነት ትምህርቶች ናቸው እንጂ የፕሮቴስታንቱ ትምህርትም አይደለም። ከዚህ በፊት በሰራሁት ቪዲዮ ላይ ታችሁታል። እንግዲህ እንደነ ኢትዮጵያዊ ቄርሎስ በመባል እንደሚጠራው እንደ አባ ጊዮርጊስ ዘጋስጫ ያሉ አባቶችም ጭምር የሚያሳዩን ለማርያም የአምልኮ መስዋዕትን አቀርብልሻለሁ በሚል የሚሰሯቸው ሰነዶች እንዳሉ ከዚህ በፊት ተመልክተናል። ስለዚህ ወደ ጣዖት አምልኮ የሚቀርቡ ትምህርቶችና ልምምዶች ያሉት በእናንተው በኦርቶዶክሳውያኑ ዘንድ እንጂ በእኛ አይደለም።